ታሪክ ሁል ጊዜ የሚጻፈው በአሸናፊዎች ነው። ነገር ግን ከአሸናፊዎቹ ድምፅ በላይ ጎልቶ የሚሰማ የሮማን ንጉሠ ነገሥት መሠረት ያናወጠ የአንድ ባሪያ ድምፅ አለ። ስሙ ስፓርታከስ ይባላል። እሱ ለሮማውያን መዝናኛ እንዲሆን የተገዛ ግላዲያተር ነበር። ዛሬ ስፓርታከስ ሮምን እንዴት እንዳንቀጠቀጠ እና ለምን ዛሬም ድረስ የነጻነት ምልክት እንደሆነ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩ። ታሪኩ የሚጀምረው በ73 ዓመተ ዓለም ነው። ስፓርታከስ በትውልዱ ትራሻዊ ነበር። በሮማውያን ተማርኮ በካካዋ ወደሚገኝ የግላዲያተር ማሰልጠኛ ትምህርት ቤት ተሸጠ። እነዚህ ሉደስ የሚባሉ ቦታዎች ዓላማቸው በአሸዋማው ሜዳ ላይ ለሮማውያን መዝናኛ መሞት ነበር። ነገር ግን ስፓርታከስ የተለየ ነበር። በዚያ ጨለማ ክፍል ውስጥ ሆኖ ከ100 በላይ ከሚሆኑ ባልደረቦቹ ጋር በመሆን የማምለጫ ዕቅድ አወጣ። በወጥ ቤት ቢላዋዎችና በመጥረቢያዎች ብቻ ታጥቀው ከማሰልጠኛው አመለጡ። ዓመፁ ሲጀመር ሮማውያን እንደ ቀላል የወንበዴዎች ስብስብ ነበር ያዩት። ነገር ግን ስፓርታከስ ወደ ቬሱቪየስ ተራራ በመሸሽ መሸገ። በየእርሻውና በየቤቱ በግፍ ይገዙ የነበሩ በሺዎች የሚቆጠሩ ባሪያዎች ጌቶቻቸውን ጥለው ስፓርታከስን መቀላቀል ጀመሩ። ስፓርታከስ ሮም በተከታታይ የላከቻቸውን 2 ጄኔራሎች አሸነፈ። አሁን ሮም ተጨነቀች። ሮም መጨረሻ ላይ የሀገሪቱን እጅግ ባለጸጋ ሰው ማርከስ ክራስን 8 ክፍለ ጦር ሰራዊት አስከትላ ላከችው። ክራስ ጨካኝ ነበር። ስፓርታከስን ለመያዝ ጣሊያንን በግንብ አጠረች። በ71 ዓመተ ዓለም የመጨረሻው ፍልሚያ ተደረገ። ስፓርታከስ ወደ ክራስ ለመድረስ በጀግንነት ተዋጋ። ስፓርታከስ በዚያ ጦርነት ላይ ወደቀ። አስከሬኑ ግን ፈጽሞ ሊገኝ አልቻለም። ክራስ የተረፉትን 6000 ዓመፀኞች ከካካዋ እስከ ሮም ባለው መንገድ ላይ ሰቀላቸው። ስፓርታከስ በጦርነቱ ተሸነፈ። ነገር ግን ያቀጣጠለው የነጻነት ችቦ ለዘላለም ሲበራ ይኖራል። እናንተስ ስለ ስፓርታከስ ምን ታስባላችሁ? አስተያየታችሁን እና ቀጣይ እንዳቀርብላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ።